ርዕሳችን እየተነጋገርን ያለ ነው በፔንቴኮስታል እና በሉትራን መካከል ያለው ልዩነት ላይ እያወራን ያለ ነው። ያው እኛ አንድ ነን ብለው አባቶች ተስማምተዋል። በአምስቱ ሱላዎች አንድ በስነ አፈታት ነው እዚህ ጋር በቀደም ተከተል ነው ብለው አንድ ብለን ብለው ተስማምተው የወንጌላውያን ብለው አብያተ ክርስቲያናት ብለው ህብረት መስርተዋል። ዛሬ እኔ በግሌ የሆነ ነገር አንዱን መናፍቅ አንዱን ሐሰተኛ ብዬ ለመመስረት አልችልም። በግሌ ማለት ጥያቄ ልንጠይቅህ ነው። አይ አንተ መናፍቅ በላቸው አትበላቸው የሚል ሳይሆን አንድ ጥያቄ እንጠይቅህ። ለምሳሌ እምነት ብቻ ጸጋ ብቻ ብለን ስታምን በፔንቴኮስታሉ እና በሉትራን መካከል አንተ አሁን ሳክረመንቶቹን ትቀበላለህ? በሳክረመንቶቹ በኩል የኃጢአት ስርየት አለ ብለህ ታምናለህ አታምንም? እንደ አንድ ሉትራን ማልደራደርበት ዶግማዬ ነው። ዶግማ ነው ያልኩት። ስለዚህ ጥምቀት ለኃጢአት ስርየት ነው። አለቀ። የጌታ ቅዱስ ሥጋና ክቡር ደም አማናዊ ወይም እውነተኛ ነው። አለቀ። ፔንቴኮስታሉ እንደዚያ አያምንም። ላውጣና ላንብብልህ የሙሉ ወንጌል የእምነት መግለጫ ላይ አትንገረኝ፣ አውቀዋለሁ። ገጽ 203 እና 205 ገጽ 203 እና 205 እዮባ እስኪ አውራ በዚህ ላይ። እሺ የእነሱን ትምህርት አውቃለሁ ስላልክ ጥሩ ነው ማወቅ እና በአንተ ትምህርት መሰረት እነሱ ድነዋል። ኦፍኮርስ ድነዋል። እሺ አንተ ያለ ትምህርት የክርስቶስ ትምህርት ነው። ለምሳሌ ጥምቀት ለድህነት ለዳግም ውልደት የሚለው የክርስቶስ ትምህርት ነው። አዎ የክርስቶስ ትምህርት ነው። እነሱ የጥምቀት ላይ የሚያስተምሩት ትምህርት ከአንተ ጋር ይለያያል አይለያይም? ወይስ ይቃረናል ወይስ አይቃረንም? እንትኑ ነው ይሄ ፐርስፔክቲቭ እንዲመሰለ ሁለታችንም እናመጣና ለድህነት ነው ብለን ስንልም እነሱ አይ ለድህነት አይደለም ብለን ስንል ግራውንዱ ፌዝ አለው ላይ ነው ግራውንድ የምናደርገው ማለት ነው። እና ጥምቀት የእግዚአብሔር ስራ ነው ብዬ እኔ አምናለሁ። አይ እነሱም እንደዚህ ያምኑና ግን ፌዝ አለው ላይ ነው የሚያቆሙት እኮ። አሁን ምንድነው መሰለህ በሳክራመንቱ በኩል ብዬ ስል እነሱ አይ በቃሉ በኩል ነው ብቻ ብለው የሚሉት እኮ። ስለዚህ የክርስቶስ ትምህርት የሆነው ከሁለታችሁ የትኛው ነው? ሁለቱም እኮ ነገርኩ እኮ። አሁን እነሱ አይ እነሱ ቪው ማለት ነው ጀስት ሁለቱም ጥያቄ የእነሱን ምልከታ አይደለም። አንዴ የእነሱን ምልከታ ሳይሆን የኔ ጥያቄ የክርስቶስ ትምህርት የትኛው ነው ነው እየነገርኩ እኮ ነው። ሁለታችንም እነሱ በቃሉ ብቻ ሲሉም እኔም በሳክራመንቱም ጭምር ብዬ ስለው ግራውንዳችን ፌዝ አለውን ነው። ስለዚህ የክርስቶስ ትምህርት ነው ብዬ አልኩ። እኔ ግራውንዳችሁን አይደለም። ይኸውልህ የኔ ጥያቄ ቀጥታ የክርስቶስ ትምህርት የትኛው ነው ነው እንጂ ሁለታችሁ ምን ታስባላችሁ፣ አንድ ናችሁ፣ አንድ አይደላችሁም አይደለም። የክርስቶስ ትምህርት ከሁለቱ የትኛው ሐሳብ ነው? እግዚአብሔር የተናገረው በልጁ በኢየሱስ ክርስቶስ የተናገረው በመጽሐፍ ቅዱስ ሲደርሰን ያ ሁለታችንም መጽሐፍ ቅዱሳዊ ቃል ነው የተናገርን ያለ ነው አልኩ ብዬ። እሺ ለድህነት አይሆንም ወይም ለዳግም ውልደት አይሆንም የሚለውን ከመጽሐፍ ቅዱስ አሳየ። መጽሐፍ ቅዱሳዊ ከሆነ እነሱማ መጠየቅ ያለብን እኔን አይደለም መጠየቅ እኮ ያለብህ። አይሆንም ብለዋል ያሉትን ወንድሞቻችን ከመጽሐፍ ቅዱስ ከመጽሐፍ ቅዱስ አይጋጭም ወይም መጽሐፍ ቅዱሳዊ ነው ሁለቱም ስላልከኝ ሁለቱም መጽሐፍ ቅዱሳዊ መሆኑን ያወቅከው መቼም አይተህ ነው አይደለም? ነው ሳታይ ነው መሆኑን ያወቅከው? ኖ እኔ አሁን ብጠይቀኝ ስለ ሉተራንነት ስለ ሉተራን ትምህርት ብጠይቀኝ እኔ ልመልስልህ እችላለሁ። እሱን በተመለከተ ግን ፔንቴኮስታሎች እዚሁ ቲክቶክ ላይ ስላሉ እነሱን ብጠይቅ መልካም ነው፣ በየትኛው መንገድ እያስረዱ እንደሆነ። አምኖት ስፔሻሊስት በምን መንገድ አስረዱ እኮ አይደለም ወዳጄ፣ እንዲሁ ዝም ብሎ እንትን ለማለት ካልሆነ በደረቁ ለማድረግ ካልሆነ በቀር አንተ ሁለቱም መጽሐፍ ቅዱሳዊ ነው አልከኝ። ጥምቀት ለድህነት የሚለውም አይ ለድህነት አይደለም የሚለውም ሁለቱም መጽሐፍ ቅዱሳዊ ነው አልከኝ። የትኛው ነው የክርስቶስ ትምህርት ስልህ ሁለቱም መጽሐፍ ቅዱሳዊ ከሆነ ሁለቱንም ከመጽሐፍ ቅዱስ አሳየኝ። የምትጀምረው ግን ከነሱ ነው አልኩ። ሁለቱም ናቸው ነው ካልክ አወራህ፣ ስለነሱ ጀምረሃል። ገብተዋል። ስለነሱ ማውራት ጀምረሃል። የሆነ ቦታ ሄደ መቆም አይጠበቅብህም። ስለዚህ አንጣ ማስረጃውን የነሱ እኔ እየነገርኩ ያለ ሁለታችንም ፌዝ አለው ላይ ግራውንድ ስናደርግ
ግራውንድ ስናደርግ እኔ ሳክራመንትን ሳላገል ነው። እነሱ ሳክራመንት ብቻ ሳይሆን ሁለቱ መጽሐፍ ቅዱሳዊ ነው ብለሃል። ሁለቱ መጽሐፍ ቅዱሳዊ ነው ብለሃል። የእነሱን አሳየኝ። ጥያቄ እሱ ነው። እሺ ገጽ 205 አካባቢ ሄድና ስለ ጸጋ እንዴት እንደሚካፈሉ ጸጋ የሚገኝበትን ጸጋዎች ይዘረዝራል እዛው መጽሐፍ ላይ ማለት ነው። ከመጽሐፍ ቅዱስ አሳየኝ ነው። ከመጽሐፍ ቅዱስ አሳየኝ የእነሱን ያልኩ። የእነሱን እኮ እዩብ ነገርኩህ እኮ እራሳቸው እዚህ ስላሉ እኔ ስፔሻሊስት አይደለሁም በእነሱ እንትን ላይ እና ይሄን ነገር መጥተው ቢያስተምሩ ታዲያ ኬታ ምት ነው። አይ ምን አይነት እንትን ታዲያ ኬታ ምት ነው። የእነሱን መጽሐፍ ቅዱሳዊ ነው እያልክ እኮ ዲፌንድ አደረግህ እኮ። ይኸውልህ የኔም የእነሱ መጽሐፍ ቅዱሳዊ ነው አልክ። እኔ ብናገር ማላውቀው ነገር በኋላ ማስረጃ ስትባል ማታክ ከሆነ ይኸውልህ መጽሐፍ ቅዱሳዊ ነው የሚለውን ኬታ ምት ነው ታዲያ የምታወራው። ሁለቱንም እኮ ነው ማወቅ የሌለብህ። መጽሐፍ ቅዱሳዊ ነው ካልክ ነው ያልከው ኬታ አይተህ ነው ብለህ ስትጠየቅ አይ እኔ ስለነሱ ትላለህ። መልሰህ ደግሞ አይ የሁለታችንም መጽሐፍ ቅዱሳዊ ነው ትላለህ። እንዴት ነው እንትን እየተረዳኸው ያለኸው? እነሱ ለድህነት አይደለም ለዳግም ውልደት አይደለም ይላሉ። አንተ ደግሞ ለዳግም ውልደት ነው ለድህነት ነው ትላለህ። የትኛው ነው የክርስቶስ ትምህርት ስል ሁለቱም መጽሐፍ ቅዱሳዊ ነው አልክ። ሁለቱም ከሆነ ያንተን ስለምናውቀው የእነሱን አሳየኝ አልኩ። ሁለቱም ብለሃል። በቃ አንተ የእነሱን ከዛን አይ ስለነሱ እኮ እኔ እንትን ምናምን እነሱ ያወሩ ምናምን ትላለህ። መጀመሪያ ማመስካሪ ያደረገ ገብቶሃል ሐሳቤ? ኦኬ እዮብ ይቅርታ፣ ግን መጀመሪያ ስናገር እኮ አባቶቻችን በዚህ መንገድ ነው ብሎ ተስማምተው ጀምረዋል ብዬ አልኩ። ስለዚህ ለምሳሌ አብያተ ክርስቲያናት መሪዎች በዚህ መንገድ ነው ብሎ ተስማምተዋል። እኔ አሁን ዛሬ መጥቼ አይ አንድና አንድ አይደለም አብያተ ክርስቲያናት አንዴ አብያተ ክርስቲያናት ህብረት በጥምቀት ላይ የሰጠውን ነገር አሳይ። መግባቢያው የካውንስሉን እንትን ማየት ትችላለህ። ሰው በእምነት አብያተ ክርስቲያናትና ካውንስል አንድ ናቸው ሁለቱ። አሁን ላይ በፊት አብያተ ክርስቲያናት የነበረው ወደ ካውንስሉ አድጓል። አሁን ላይ ማለት ነው ጀስት ካለው ከመብዛት አንግልም ማለት ነው። የበፊቱ ግን አንድ የሆነ ነገር አላገኘውም በግሌ ማለት ነው። በግሌ እኔ ካውንስል ውስጥ መካነ ኢየሱስ አለች። ካውንስል ውስጥ አለች። አሁንም አለች። እሺ አንተ እሱ ላይ የተስማሙበትን አሳይ። እሺ እዛ ላይ እንትኑን አሁን እጄ ላይ ስላልያዝኩ ነው በእውነት ነው የምልህ እና ሰው በእምነት በጸጋ በኩል በጸጋ በክርስቶስ በኩል የሚል ቃል አለ። ቃል በቃል ጻፈ። በማመን ይድናል ይላል። አሁን ጥያቄ አይደለም። እቺ ቃል እኮ ከኛም አትለይም አይደለም ከነሱ። ሰው በእምነት በኩል በክርስቶስ ይድናል ካልከኝ፣ አዎ በእምነት በኩል በክርስቶስ ይድናል። ይኸው ከኔም አይለይህም አይደለም ከነሱ። ስለ ጥምቀት ያብራሩበትን አንጣ ነው ያልኩ። ይሄው ነገር አሁን ካውንስል ላይ ዶክሜንቱ ላይ አለ እኮ ካውንስሉ ላይ ካለ ከፈታውና አሁን ያልከኝ እኮ ስለ ጥምቀት አይደለም። ስለ ጥምቀት እኮ አይደለም ያልከኝ። ስለ ጥምቀት እንትን ላይ እንዲህ ቃል በቃል እንዲህ ይሁን እንደዚያ ይሁን ብሎ የአንዱን ቤተክርስቲያን ወግኖ የጻፈ ነገር አላነበብኩም። ወይም መካነ ኢየሱስን ወይ ጴንጤኮስታሉን ወክሎ የጻፈ አላነበብኩም። በግሌ የሌለ ነገር በጣም ጥሩ። ካውንስሉ አሁን ቅድም አባቶቻችን ምናምን ስላልክ ነው አንጣ ያልኩ። ካውንስሉ ምንም አላለም። ስላነሳነው ርዕስ ስለ ጥምቀት ምንም አላለም። ስለዚህ ካውንስል አባቶች አትበላይ ማለት ነው። አሁን የሁለቱንም ቸርቾች የራሳቸውን የእምነት አቋም እናይና ሁለቱ አንድ ነው የምትለኝ ከሆነ ወይም ሁለቱም ልክ ነው የምትል ከሆነ የሁለቱንም ከመጽሐፍ ቅዱስ ታሳያለህ። ልዩነት ካለው ቀጥለን ውይይቱን እንቀጥለዋለን ማለት ነው። የመካነ ኢየሱስ ቸርች ጥምቀት ለዳግም ውልደት ነው፣ ደግሞም ለድህነት ነው፣ ለኃጢአት ስርየትም ነው ትላለች። ልክ ነኝ? እሺ። የቃለ ሕይወት ቤተክርስቲያን አሁን ያልኳቸውን አትቀበልም። ልክ ነኝ? እዚህ ላይ ያላነበብኩት ላይ ምንም መናገር አልችልም። አላነበብኩም። አላነበብኩም። አሁን የቃለ ሕይወትን አላነበብኩም። እሺ ቆይ አንዴ። እሺ የሙሉ ወንጌልን አንብበሃል? የሙሉ ወንጌልን ገጹን እኮ ነገርኩህ። 203 እና 205 አንብበሃል? አንብቤያለሁ። አንብበሃል? እሺ የሙሉ ወንጌል የቃለ ሕይወትን እስካመጣው የሙሉ ወንጌል ቅድም ስለ መካነ ኢየሱስ ካልኩት ጋር አንድ ነው። በአገላለጥ ደረጃ አንድም ሌላም ሊሆን ይችላል፣ ግን እንዲህ ነው ብዬ መናገር አልችልም። ስለ ሙሉ ወንጌል አልኩ።
ሙሉ ወንጌልን በተመለከተ አልኩ። ኢዮባ በግልጽ ቋንቋ ነው የጠየቁ። እኔ ስለ ሙሉ ወንጌሎችን ጠይቅ፣ መሰረተ ክርስቶስ ችግር የለውም። ሙሉ ወንጌሎችን በመጽሐፋቸው በኩል እንጠይቃቸዋለን። አንዴ ታገሰኝ፣ አንዴ ልኮልኛል እኮ ነው የምልክፈተው። ክፈተው ልደት ካገኘው እንትን ብዬ ነው እስኪ ያወርድልኝ እየጠበቅኩት ነው። ይኸው ላንብብልህ። የለውም አንብበው። ያው እንደ ከፍቼዋለሁ ለማለት ፈልጌ ነው። ችግር የለውም ችግር የለውም ላይ ለመጀስ ኢንኬዝ ይኸው ከፍቼዋለሁ እንድንተማመን ላንብበው። እንዲህ ይላል ገጽ 203 ላይ ያለው እንደዚህ ይላል። ሰዎች በአምልኳቸው ውስጥ አሁን የማነበው የሙሉ ወንጌልን እንግዲህ የእምነት መግለጫ ነው። ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶችን ይደነግጋሉ። ቃሉ ግን የሚያዛቸው ስርዓቶችን ብቻ እንዲፈጸም ነው። እነዚህም የጥምቀትና የጌታ እራት ስርዓቶች ናቸው ይላል። በስርዓቶቹ ውስጥ የሚገኝ የተለየ ጸጋ በረከት የለም ይላል። አንተ ግን በጥምቀትና በቅዱስ ቁርባን ጸጋ አለ ብለህ ታምናለህ አታምንም? እኔ ነገር ሚስጥራትን በተመለከተ የኔ ዶግማዬ ስለሆነ ብና ደስ ይለኛል፣ እቀበላለሁ። እዚህ ጋር ምን አሉ መሰለህ? ሙሉ ወንጌል ግን ምን አለች? በስርዓቶች ውስጥ የሚገኝ የተለየ ጸጋ በረከት የለም። ያም ሆኖ ግን ለጌታ ፍቅር ትእዛዝ ሲባል ብቻ የሚደረግ ነው። ስለዚህም ግን የጥምቀቱ ስርዓት አንድ ጊዜ ብቻ የሚፈጸም ሲሆን የጌታ ስርዓት ግን በየጊዜው የሚፈጸም ነው ይላል። አንዳንዶች አብያተ ክርስቲያናት አጥቢያ አብያተ ክርስቲያናቸውን አባላት የሚቀበሉት ከጥምቀት በኋላ ነው። ምንም ክርስቲያን ሁሉ ከእምነት በኋላ መጠመቅ ቢኖርበትም ጥምቀት ከቤተክርስቲያን አባልነት ጋር የተያያዘ መሆኑን የሚያረጋግጥ የመጽሐፍ ቅዱስ ክፍል የለም። ጥምቀት በልብ ውስጥ ስለተፈጸመው እምነት በውጭ የሚደረግ ምስክርነት ብቻ ነው። ጥምቀት ጨርሶ ኃጢአትን አያጥብም ወይም ከኃጢአት ሊያድን እንዲሁም ደህንነትን ሊያስገኝ አይችልም ብለው በእምነት መግለጫቸው ላይ ክሊርሊ አስቀምጧል። ስለዚህ አንተ ጥምቀት ኃጢአት ስርየት ይሰጣል ብለህ ታምናለህ? ሙሉ ወንጌል አንተ እንደ መካነ ኢየሱስ ጥምቀት የኃጢአት ስርየት ይሰጣል ብለህ ታምናለህ? እዚህ ጋር ደግሞ ሙሉ ወንጌል ደግሞ ጥምቀት የኃጢአት ስርየት አይሰጥም ብላለች። ቀጥለው ይዋል። እሺ ይሰጣልና አይሰጥም መካከል ልዩነት አለ የለም? ልደት ከፈቀድክልኝ ገጽ 205 ቀጥሎ ያለውንም ብታነብልኝ በጣም መልካም። ጸጋ መካፈያ ናቸው ይላሉ፣ ግን እነሱ በሚያብራሩበት መንገድ ደግሞ ስለነሱ አሁን ማብራሪያ መስጠት ምናምን አትችልም፣ ምክንያቱም አልችልም ብላል ከጅምሩ። አሁን የተነበበው ግን መጽሐፋቸው ስለሆነ እና ቀጥታ የተጠቀሙትም ስላለ ይሰጣልና አይሰጥም ነው ልዩነቱ ማለት ነው። እናንተ ይሰጣል ስትሉ እነሱ አይሰጥም እያሉ ነው። በሁለቱ መካከል ልዩነት አለ ወይስ የለም ነው አሁን የኔ ጥያቄ። እዮብ በእውነት በጌታ ፊት ነው የምልህ፣ እነሱ ይሰጣል አይሰጥም ሲሉ የሚያብራሩበት የራሳቸው መንገድ አላቸው። እኔ ይሰጣል ላይ ቆሜ ግን አንተ የምሞግትበት ተመሳሳይ ጥቅስ እየጠቀስን ማለት ነው። አንዳንድ እንትኖች አሉ፣ ልዩነቶች አሉ። ስለ ሉተራን ጥምቀትን በተመለከተ አንዴ ስለ ሉተራንማ እንትን እንላለን እኮ አይሰጥም ብለው የሚያብራሩበት የራሳቸው መንገድ አለ ብለሃል አይደለ? አይሰጡም ብለው የሚያብራሩበትን መጽሐፍ ቅዱሳዊ አድርገህ መናገር ትችላለህ? እነሱ ይግቡና እኔ ራሴን ነው መናገር የምችለው ነገር ስለ ሉተራን እንግዲህ መጽሐፋቸውን ሙሉ ለሙሉ ሸምጥተዋል አይደል? አልኩም መሸምጠጥ ሳይሆን ልደት እንደዛ ሳይሆን እማላውቀውን ብናገር አንድም በእናንተ ፊት ውሸታም ነኝ። በነገራችን ላይ ይኸውልህ፣ ቆይ አንዴ፣ በነገራችን ላይ ልደት ይሄ ሰው ሌላ ቤት ላይ ከሌላ ጴንጤ ጋር ማለት ነው መካነ ኢየሱስ
ካልሆነ ሰው ጋር አብረው ቁጭ ቢልና ስለ ኦርቶዶክስ ቢነሳ እነሱ ገብተው ያወሩ እኔ አላቅም አይልም፣ ያወራል ስለ ኦርቶዶክስ። አሁን ስለ ሌሎቹ ስለ ጴንጤ ስለሆነ ነው ማውራት የከበደው። ስለ እውነት ቆመ ከሆነ እኮ ለምሳሌ ነው ግራውንዳችን እኮ ያለው እምነት ብቻ ነው ግራውንዳችን ብያለሁ። ለምንድን ነው የምትከሰኝ? እዚህ ምስል ግዛት ታገኛለህ። አንዴ ይታርገው። ለምሳሌ የኦርቶዶክስን ትምህርት ማትቀበለው ትምህርት አንድ ትምህርት ሊኖር ይችላል። እሱን ትምህርት ታነሳና በመጽሐፍ ቅዱስ እመዝነዋለሁ፣ ይሄው እናንተ በመጽሐፋችሁ እንዲህ ብላችኋል፣ ይሄው እኔ በመጽሐፍ ቅዱስ መዝኜ እንዲህ ስህተት ነው እላለሁ ብለህ ትላለህ አይደለ? ልክ እንዲሁ የነሱ ይሄው የተነበበ የራሳቸው የእምነት መግለጫ አለ። የነሱ የእምነት መግለጫ እንዲህ ይላል፣ መጽሐፍ ቅዱስ ደግሞ እንዲህ ይላል ብለህ መመዘን ለምን ከበደ? ምክንያቱም ስለ እውነት ስላልቆምክ የቲፎዞ ጉዳይ እንጂ የእምነት ጉዳይ ስላልሆነ። አይ የእምነት ጉዳይ ነው ካልክ ግን መዝንና ንገረኝ። እሺ 205 ላይ ወርደ ግለጥልኝ ብዬ ስለ ኖ አልከኝ። ስለዚህ እኔ ምንም ማድረግ አልችልም። ደግሞ አንድ ቴዎሎጂ ሲሰራ ከሆነ ጥቅስ ተሰርቷል። እኔ ደግሞ ማቀው ያደግኩበትን በመካኒክስ ነው። ስለ መካኒክስ ማውራት እችላለሁ። እነሱ ደግሞ በራሳቸው መንገድ ያስረዱሃል ብዬ አልኩኝ። ከዛ በተረፈ እኔ ኦርቶዶክስን ለመጥላት ደግሞ አንድ የሆነ እንደፈለግኩ የምናገር ሰው አይደለሁም። የሆነ ማስረጃ አንዴ አልፋና ኦሜጋ ነው የሚለው። ሰላም ማይክህን አንሰው። ቀጥሉ። እስከዛ እሺ በቃ ልደት እኔ ምጣና በእግዚአብሔር ቀን በፈቀደ ሰዓት አንዳንድ ወረቀቶችን ይዤ መጥቼ ከኢዮብ ጋር ፍሪ ዲስከሽን ማድረግ እፈልጋለሁ። በኦርቶዶክስ እና በሉተራን መካከል ባሉ እንትን ላይ መጽሐፍት እየገለበጠ በኦርቶዶክስና ቮልካኒክ በኦርቶዶክስና በሉትራን መካከል ከማውራቱ በፊትማ በሉትራን በፔንቴኮስታል መካከል ያለውን መጀመሪያ ማውራቱ አይቀድምም? ኖ እኔ ሉተራንን ሁኜ እሱም ኦርቶዶክስን ሆኖ ብናወራ መልካም ነው። ምክንያት አለኝ። መጀመሪያ የኛ እኮ ጥያቄ ማለት ነው ከዛ አስቀድሞ ከኛ ጋር ከማውራት በፊት አንተ ዶግማዬ ነው ብለህ የምታምነውን እምነትህን ማለት ነው ቅድም ስትነግረኝ ዶግማዬ ነው ብለህ የምታምነውን እምነትህን የኃጢአት ስርየት ይሰጣል ብለህ ያመንከውን ጥምቀት እነሱ የኃጢአት ስርየት አይሰጥም፣ በጥምቀትም የሚገኝ ምንም አይነት ደህንነት የለም፣ ምንም አይነት ጸጋ በረከት አይሰጥም ብሎ ኮምፕሊትሊ ነው የሚያምኑት። ሁለት የተለያየ ሀሳብ። መቼስ አንድ ሰው አይኔን ግንባር ያድርገው ካላለ በስተቀር ማለት ነው አይ በቃ ላለማመን ቆርጦ ህሊናውን ክዶ ራሱን ሸጦ ካላወራ በስተቀር በእምነት መግለጫቸው ላይ በገጽ 203 ላይ ያስቀመጡት ነገር ከመካነ ኢየሱስ ጋር 101% ይጋጫል። አይጋጭም? መካነ ኢየሱስ ከምታምኖ ጋር ሙሉ ወንጌል ተቀበል። አንድ ነገር ስለ ኦሪጂናል ሲን ከናቲ ጋር ራሱ ዲቤት ገብታል አይደለ? ኦሪጂናል ሲን ህፃናትን በተመለከተ ኦሪጂናል ሲን ስለ ኦሪጂናል ሲን አሁን እያወራን ያለነው ስለዚህ ለኃጢአት ስርየትን መቀበላችንማ ለኃጢአት ስርየት ኦሪጂናል ሲንን ሳትቀበል ለኃጢአት ስርየት ለመነጋገር ሬሱን ሽፍት አታርገው። ተቀበል ሲል እኔ ደግሞ ሌላ ነገር መስሎኝ። ይኸውልህ እንዲህ ይላል ጥምቀት ይላል በልብ ውስጥ ስለተፈጸመ እምነት በውጭ የሚደረግ ምስክርነት ብቻ ነው። ጥምቀት ጨርሶ ኃጢአትን አያጥብም ይላል። ይሄ ሙሉ ወንጌል የምታምነው እምነት ነው። ጥምቀት ጨርሶ ኃጢአትን አያጥብም ብላ ሙሉ ወንጌል ታምናለች። አንተ እንደዚህ ታምናለህ? እሱን እኮ አልኩህ። እኔ ስለ ሙሉ ወንጌል ሳይሆን የእናንተና ጥምቀት ኃጢአትን ያጥባል ብለህ ታምናለህ ወይስ አይደለም? አንተ ጥምቀት ኃጢአትን ያጥባል ብለህ ታምናለህ አታምንም? አምናለሁ። አንተ ጥምቀት ኃጢአትን ያጥባል ብለህ ታምናለህ? ቃል በቃል የተጻፈ ነው፣ አምናለሁ። እዚህ ጋር ደግሞ ሙሉ ወንጌል ከነጭራሹ ጥምቀት ኃጢአትን አያጥብም ብላ ታምናለች። ማነው የክርስቶስ ትምህርትን የያዘው? እኔ ሉተራንን ሆኜ ነው ከአንተ ጋር መወያየት የምችለው። ሙሉ ወንጌልን በተመለከተ ራሳቸው ያወሩ ብዬ አልኩ። ሙሉ ወንጌል በእምነት መግለጫዋ ላይ ያስቀመጠችውን እየነገርኩ ነው። አይንህ እያየ መጽሐፉ ጆሮ እየሰማ ልክ ነህ ልደት። እኔ እኮ አንብቤያለሁ ከአንተ በፊት። ስለዚህ ከሙሉ ወንጌልና ከመካነ ኢየሱስ ትክክለኛ የእግዚአብሔር ቃል እውቀት ያለው ማን ጋር ነው? ጥምቀት ለኃጢአት ስርየት ይሆናል ያለችው መካነ ኢየሱስ ናት ወይንስ ጥምቀት የኃጢአት ስርየት አይሰጥም ብላ የምታምነው ሙሉ ወንጌል ናት? እየነገርኩ ነው። ሁለታችንም ፌዝ አለው ላይ ነው የምናመጣው። ጥምቀት ለኃጢአት ይሰራል ስርየት ብንልም እነሱ በአይሉም ፌዝ አለው ላይ ነው ግራውንዳችን። ይህም በተመለከተ አንተ ራሱ ለኃጢአት ስርየት ብለህ አታምንም አልኩ።
ወንድማችን በቃ ጴንጤ ማለት ይሄ ነው ጋይስ። ዲስ ኢዝ ሊትራሊ ጴንጤ አይንን ግንባር ያድርገው ፍጥረት ማለት ነው። በጣም ሳድ እኮ በእግዚአብሔር ስም። ለምን እንደነ ዳዊት ሉትራን እንደነ ሃኒቾ ሉትራን ምናምን በግልጽ ወጥቶ መናገር አይቻልም? መሸፋፈን እኮ ቀረ እኮ በቃ እነሱ እኮ አንተን እኮ በግልጽ እኮ የተቃወሙ እኮ ነው። ኔቨር ዲፌንድ ዩ ዲፌንድ አያረጉህም እኮ አያረጉትም እኮ ዲፌንድ አያረጉህም። እምነት ብቻ ጋይስ እምነት ብቻ የሚለው ከሉትራን አንጻር ሲታይና ከፔንቴኮስታል አንጻር ሲታይ ተወሱን አልፎ ተርፎ ማለት ነው ከሪፎርመር ቴዎሎጂያን ወይም ከጋልቬኒስት አንጻር ሲታይ እንኳን የተለያየ ከሶስቱም ከፔንቴኮስታልም ከካልቬኒስትም ከሉትራንም አንጻር እምነት ብቻ ሲታይ የተለያየ ነው። ሰምሃውን ነው ማለት ነው። ትንሽም ቢሆን እምነት ብቻ የሚለው በሉትራኑና በካልቬኒስቱ መካከል ነው ትንሽ መቀራረብ አለ። ከዛ ውጭ ግን አይገናኝም። አዎ እምነት ብቻ ብለን የምታምኑ ስራ አጨምርበትም። እነሱም ሉትራኖችም እኮ እምነት ብቻ ብለው ነው የሚያምኑት፣ ስራ አይጨምሩበትም። ግን መጀመሪያ ዊሉን ይሄ የማመን ዊሉን ካገኘ በኋላ ኃጢአት ስርየትን የምታገኘው ግን በሳክረመንቶቹ በኩል ነው። በቃ አለቀ። ሙሉ ወንጌል ሊትራሊ ቃል በቃል ለዚህ እኮ ነው ፕሮቴስታንቲዝም በቃ ግልጽ ልዩነት አለው። በቃ ዳሲት አምነህ ትኖራለህ እንጂ ሸፋፍነ መኖራችን በቃ ክሊር የሆነ ዶግማቲክ በሆነ ጉዳይ ላይ ፔንቴኮስታሉ ከሉትራኑ ጋር ሉትራኑ ከካልቪኒስቶች ጋር ሰፊ ልዩነት አለ። ክሊር የሆነ ነገረ ክርስቶሳዊም በለው በሳክረመንት ዙሪያ ላይ ፔንቴኮስታሉና ሉትራኑ ወይም መካነ ኢየሱስ ያለ ሰፊ ልዩነት ነው። ያንን ዲፌንድ ማድረግ አትችልም። በቃ ይህ መሬት ላይ ያለ ነገር ነው። በእምነት መግለጫው መጽሐፍ በእምነት መግለጫው ላይ ሙሉ ወንጌል ጥምቀት የኃጢአት ስርየትን አይሰጥም። ጥምቀት ኃጢአትን አያጥም፣ ለደህንነትም አይሆንም። በጥምቀትም ሆነ በቅዱስ ቁርባን የሚገኝ የተለየ ጸጋ በረከት የለም። ክሊር በቃ ብላክ ኤንድ ዋይት ቁጭ ነው ያደረገችው። በተቃራኒው ደግሞ መካነ ኢየሱስ እንደዛ ብሎ መካነ ኢየሱስ ደግሞ እንደዛ አታምንም። የኃጢአት ስርየት ይሰጣል ክሊርሊ ማለት ነው። መካነ ኢየሱስ አንድ መጽሐፍ ቅዱስ ይዘህ ማለት ነው። ኢማጅን አንድ መጽሐፍ ቅዱስ ይዘህ መጽሐፍ ቅዱስ ብቻ ብለህ አምነህ 5 ብቻዎች ብለህ አምነህ ግን ሰፊ የሆነ ልዩነት አለ። እስቲል መካነ ኢየሱስ ከፔንቴኮስታል ጋር ዲቤት ያደርጋሉ። አሁንም በቅርብም ደግሞ ይኖራቸዋል ብለን እናምናለን። ፔንቴኮስታል ከመካነ ኢየሱስ ከሉትራን ጋር ዲቤት ያደርጋሉ በሚስጥራት ዙሪያ ላይ ብለን እንጠብቃለን። ምክንያቱም ክሊርሊ ነው የሚጋጨው ትምህርቱ። ሌላ ሰው ካለ እናስገባለን። ፔንቴኮስታል አለ እዚህ ቤት ማንም አይገባም። ፕሪቴሹን ማንም አይገባም። እስኪ እዚህ ውስጥ ከሙሉ ወንጌል እና ከመካነ ኢየሱስ አላችሁ? እዛም ሰፊ ልዩነት ነው ያለው። እንደውም እኮ አሁን ሃይማኖታዊ ጉዳዩ አልፎ ተርፎ ወደ ግል ጉዳይ ተገባበት እኮ በጣም ሼምፉል በሆነ መንገድ ከሃይማኖታዊ ጉዳይ ወጥቶ ስለ ሰዎች የግል ህይወት ምናምን እስከ ማውራት ደረጃ ድረስ ይሰማል። ልብዜ እስከ የግል ጉዳዮች ድረስ እስከ ማውራት ድረስ ዲስ ኢዝ በጣም ቬሪ 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 ሳድ በጣም በሚያሳዝን ሁኔታ ማለት ነው። ኢማጂን ሶላ ስክሪፕቸር ብለህ አምነህ ማለት ነው። እስኪ አንቺ ሰማ ክሊር አድርግልን እስኪ አንቺው አና አሁን እኮ ኢቭን ደፍሮ እንኳን ሉትራኖች ስማቸውን መጻፍ ጀመሩ። በፊት ምንም፣ አሁን ግን እንትና ሉትራን ማለት ተጀመረ። በጣም ትልቅ ቼንጅ ነው። ባይዚ በቃ ሉትራኖች ደፍራችሁ መውጣት አለባችሁ። በቃ የምሬን እምላችሁ አጉል ልዩነታችን ለኦርቶዶክሱ እንዳይታይ በሚል ከጴንጤቆስታሉ ጋር ተለጥፋችሁ እምነታችሁ ማለት ነው ሲቀጠቀጥ ይውላል ያድራል። እነዛ ነው እስከዛሬ ድረስ እናንተው ባላችሁበት መድረክ አይደል እንዴ ጥምቀትና ቅዱስ ቁርባን ሲቀጠቀጥ የነበረው? እናንተው ቁጭ ብላችሁ በተካፈላችሁበት መንገድ እኮ ነው ጥምቀትና ቅዱስ ቁርባን ሲቀጠቀጥ የነበረው። ዩ ጋይስ በቃ ነፃ መውጣት መቻል አለባቸው። ነፃ መውጣት አለበት። ሉትራን አማኞች በቃ በግልጽ ፌዛቸውን ኮንፌስ ማድረግ መቻል አለባቸው። አሁን ላይ እያደረጋችሁት እንዳለው ማለት ነው። ላይክ ዳዊት መጥቶ አሁን ሲያደርግ እንዳነበረው እሱ ልጅ አሁን አሪፍ ነው። አንኛ ካልም ነው ሀሳቡን ሲናገር በነፃነት ነው ምናምን ነገር በቃ የምታምኑን እምነት ስታገኝ መድረክ ማውራት መቻል አለብን እንዴ።
ፔንቴኮስታሉ እኮ ቀጥቅጦታል እኮ ጥምቀትን እኮ በጣም ብዙ ተናግረዋል እኮ። እናንተም አብራችሁ ጸጥ ብላችሁ ሰምታችኋል። ልክ በጥምቀት እንደማያምን ሰው ማለት ነው፣ በሳክርመንት እንደማያምን ሰው ምን ላለማድረግ በቃ ላለመቃረን፣ ልዩነት አለ ላለመባል ሲባል ብቻ ማለት ነው። አሁን ግን የሉትራኖች የነፃ መውጣት ዘመን ይመስለኛል። አረላ አንድቾ እንደዛ ነው ነገሩ። ጋይስ ነፃ ይወጣችሁ ያለው እነ ልደት እነ ኢዮብ እንኳን ያደረሳችሁ ለአብይ ጾም ብያለሁ። እንኳን አደረሰ። እንኳን አብሮ አደረሰ። እንዴት ነሽ? አይ እኔ እንኳን ኮመንት ላይ ጻፍኩልህ ማለት ትራዲሽናችን ይለያያል፣ የሆነ አንድ አይነት እንትን አይደለንም ለማለት ፈልጌ ነው። ለዛ ነው አስተምሮቱም የተለያየ። አዎ ግን አሁን የሃኒቾ መቼስ አሁን ምንም ምንሰራው ፖለቲካ የለም፣ ግልጽ ነው። ኦልሬዲ በግልጽ ዳርና ዳር ይዛችሁ እያወራችሁ ነው ያላችሁት። እኛ ምንም በዚህ የተለየ የምናደርገው ነገር የለም። ግን አሁን የሙሉ ወንጌል የእምነት መግለጫ እንደ አንድ ሉትራን በእናንተ ዘንድ አገላለጡ ተቀባይነት አለ? ሃኒቾ የኃጢአት ስርየት አይሰጥም፣ ኃጢአትን አያጥም፣ ከደህንነት ጋር ከነጭራሹ አይገናኝም የሚለው ማለት ነው። ምንድነው አሁን ቲክታክ ባለኝ ቆይታ ስለምለ ወንጌል እኔ ልጠየቅ አይገባም። እኔ የሚመለከተኝ ስለ ሉትራን ብቻና ብቻ ነው። ለእኔ የሉትራን እምነት እሱንም እወክላለሁ ምናምን ሳይሆን እኔ እንደ ሉትራን በቃ የሉትራን እምነት ብቻ ነው መጠየቅ ብችለው መመለስ ጥምቀት እንዲፌንድ አታደርጊም? ኤኒዋን ተነስቶ ለምሳሌ ካቶሊኩ ይሁን እኔ ያው ለምሳሌ ሃኒቾ እንደ አንድ ኦርቶዶክስ ጥምቀት የኃጢአት ስርየት አይሰጥም ብዬሽ ብከራከርሽ አትከራከሪኝም ከኔ ጋር? አዎ እንደዛማ እኮ አደርጋለሁ እወያያለሁ። ከጥምቀት ለድህነት ለኃጢአት ስርየት ለዳግም ውልደት የማይሉትን እከራከራለሁ። ግን እናንተ ጋርም በጥምቀት ዙሪያ እኮ ምለው አለኝ በኦሪጂናል ሲን ላይ ከእናንተ ጋር ማለት ነው። የሁላችሁ እምነት ነው ብዬ አላምንም፣ ግን ከእናንተ ሳይድም ጥያቄ ማነሳው አለኝ። ስለዚህ ግን ይሄ ነው በቃ ይሄ ነው። እናንተ ጋርም ጥያቄ አለኝ፣ እነሱ ጋር ደግሞ ሲገቡ ጥምቀት ዝም ብሎ እንትን ነው ሞቱና ትንሳኤውን ለመተባበር ብቻ ነው ምናምን ተብሎ የሚባል ብቻ አይደለም። ለዳግም ውልደት ነው፣ ለኃጢአት ስርየት ነው፣ ለድህነት ነው ብሎ ካላመነ ልክ አይደለም፣ የአባቶች አስተምሮ አይደለም ብዬ ከሱ ጋር እከራከራለሁ። ግን እናንተ ጋር ገብተን እንትና ድነዋል እነ ሙሉ ወንጌል ልክ ናቸው እነ ኤምኬስ ልክ ናቸው ማለት አልችልም ነው። ይሄው ነው እንግዲህ ጥምቀት። ፓስተር አሌክስ ሰላም ነው? እዚህ ቤት ገብታ አታውቅም እኮ። ይሄው ነው እንግዲህ ልዩነት አለን፣ ውስጣችን እናውቀዋለን። አሁን አንድ ሀሳብ መጣልኝ። አሁን እኛ ስለ ራሳችን እንናገር። በእኛ ቤተክርስቲያን እኛ አሁን ባሉባት ቤተክርስቲያን አንዱ ሰው ተነስቶ ኖ ጥምቀት የኃጢአት ስርየትን አይሰጥም ብሎ ቢያምን ሊትራሊ አልዳንክም ነው የምንለው። በቃ አንተ ከጌታ ትምህርት ርቀሃል፣ ና ተመለስ። ስትሬት ፎርዋርድ በቃ አለቀ። በቃ ሲጀመር ከኦርቶዶክስ ግማሽ መንገድ ወጥቷል። ግማሽ መንገድ ወጥተሃል በቃ ከኦርቶዶክስ። ከዛ ቀጠል ብሎ ደግሞ ቅዱስ ቁርባንም ኧረ መታሰቢያ ነው እንጂ ከዛ የዘለለ ከመታሰቢያ የዘለለ ሌላ ታሪክ ምንም አይፈጥርም ምናምን ነገር ካለ በቃ ወጥቷል ማለት ነው። ፊትለፊት ነው በቃ የምንናገረው። በቃ አልዳንክም ብለን ስናገረው ፊትለፊት ነው በቃ ምንም ወደዚህ ወደ ግራ ወደ ቀኝ ወደፊት ወደኋላ ምናምን የሚያስብል አይነት ነገር አይኖርም። ግን ያው ልደት አሁን ለምሳሌ የሆነ የኦርቶዶክስ ትምህርት ማትቀበዩ ስህተት ነው ብለሽ እንደው በድፍረት ተናገሪ ብትባይ የምትናገሪው ብዬ አንቺን ብጠይቃት የሆነ ትምህርት ታነሳለች።
ከዛ በምን መዘንሽው ብላት በመጽሐፍ ቅዱስ ትላለች አይደለ? ልክ እንዲሁ ለምንድን ነው የቃለ ሕይወትን ይሄኛው ትምህርት ስህተት ነው ምንፍቅና ነው ብላችሁ አውጥታችሁ ማታወሩት ነው? የመሰረተ ክርስቶስን ለምን አታወጡም? ሌላ አማኑኤል ህብረት ምን ህብረት እየተባለ ያሉ የእነሱን ሁሉ ይሄ ከመጽሐፍ ቅዱስ አንጻር ስህተት ነው ምንፍቅና ነው ለምን አትሉም? ለምን አትሉም ነው? ለኦርቶዶክስ ሲሆን ብቻ ለእስልምና ሲሆን ብቻ ነው የምታወሩት? ለካቶሊክ ሲሆን ብቻ ነው የምታወሩት? ይሄ ነው ዋናው ነጥብ ማለት ነው። በድፍረት ልክ እኔ አሁን ለምሳሌ ቅድም ልደት እንዳለው ማለት ነው የሆነ ሰው ጥምቀት ለድነት አይደለም ካለ፣ የሆነ ሰው ተነስቶ የጌታን ስጋና ደም ከካደ፣ ትምህርት ክህነትን ከካደ፣ ሌሎች ትምህርቶችን ተዋህዶን ከካደ፣ የመሰሉትን ከካደ መንፍቃል ስህተት ነው እንለዋለን። ኦርቶዶክስ ስለነበረ ስላልነበረ ምናምን የሚባል ነገር የለም። ያው ተሐድሶ ነን ግን እንደዚህ ሲሉ ተለይተዋል እኮ አይደለ? እስከ መወገዝ ተመለስ ተማር ምናምን ይባልና አይ ሲል ይወገዛል። በዚህን ያክል ደረጃ ማለት ነው። በጅምላ ወጣ በችርቻሮ ጥያቄ ውስጥ አይገባም። ልክ እንዲሁ እናንተም አውጥታችሁ ይሄ ትምህርት ስህተት ነው። ለምሳሌ ጸጋም በረከትም አያስገኝም ምትል ቸርች አለች እኮ አይደለ? እንትን ውስጥ እዚሁ ህብረት ውስጥ ምንም አይነት ጸጋም በረከትም አያስገኝም የምትላለች። እስቲ ይችን ቸርች ስሟን ጠቅሳችሁ ስህተት ነች በሉ። በምን መዘናችሁት? በመጽሐፍ ቅዱሳችሁ እና በራሳችሁ ትምህርት። ይኸው ከኛም ሳትነካኩ በራሳችሁ እምነት እስቲ መዝናችሁ ስህተት ነች በሉ። እኔ አሁን ሀኒቾ አንድ ጥያቄ ልጠይቅሽ። ምንም አይነት ጸጋም በረከትም አያስገኝም ጥምቀት የምትል ቸርች ባሳይሽ ምንፍቅና ነው ብለሽ የምናገር እንትኑ አለሽ ወይም ትናገሪያለሽ? አንቺ እንትን ነው ምን መሰለህ፣ አሁን ለምሳሌ በኢትዮጵያ እንትን ስለሆነ የምናወራው ኢትዮጵያ ውስጥ ቅድም ሲነሳ እንደነበረው ካውንስል አለ። በፊት የአብያተ ክርስቲያን ህብረት የሚባል ነገር ነበረ እና ህብረት ያደርጋሉ። ህብረት የሚያደርጉት ለምሳሌ መካነ ኢየሱስ ከኦርቶዶክስ እና ከካቶሊክ ጋር ሳይሆን ህብረት የምታደርገው ከእነሱ ጋር ነው፣ ከወንጌል አማኞች ጋር የምታደርገው እና እነሱ የመካነ ኢየሱስ መሪዎች ሙሉ ወንጌል መናፍቅ ናት እስካላሉ ድረስ እኔ ብል ባልል ምንም ጥቅም የለው ማለት መናፍቅ ናቸው ብል ባልል ምንም እንደ አንድ ምዕመን። ስለዚህ መሪዎች አሉ ገባ፣ እነሱ ይበሉ አላውቅም። እኔ ግን እነሱ ላይ ምስጢራት ላይ ስተዋል ብዬ አምናለሁ፣ ሁሌ እንደምለው ማለት ነው በምስጢራት ላይ። ይሄንን ነው ለዛም ነው እኔ ልስራ ነው ያልኩት። በቃ ይሄ ነው የኔ ሀሳብ። እሺ አሁን ተመልከቱ፣ ይሄ በራሱ እንትን ነው። እኔ አንድ ሰው ብል ባልል ትርጉም የለውም እንደው መሪዎቹ ቢሉ አልሽ። እኔ አሁን ሀና ከኦርቶዶክስ ትምህርት ውስጥ የሆነ ስህተት የምትለውን ብትጠቅስ ትርጉም የለውም ለኔ። የኔን ትምህርት አይንድም አይደግፍልኝም። ያንቺ የኦርቶዶክስ ትምህርት ብለሽ ስህተት ብለሽ የምታምኙን ማለት ነው። ስህተት ብለሽ መናገርሽ ለአንቺ ይቀልሽ ከሆነ እንጂ እኛ ጋር የሚያመጣው ለውጥ ኖሮ እኮ አይደለም። ልክ ለእናንተ ሲሆን አሁን አይ እኔ ብናገር ባልናገር ለውጥ የለውም አልሽ። ለውጥ ስላለው አይደለም የምታወሪው። መመዘኛ መጽሐፍ ቅዱስ አለኝ እምነት አለኝ ብለሽ ስለምታምኝ ነው ማውራት ያለብሽ። እውነት አለኝ ትምህርት አለኝ ስለምትይ እንጂ ለውጥ አመጣለሁ አላመጣም በሚለው ብቻ መሆን የለበትም። የሆነ ትልቅ ቤተክርስቲያንም የማፍረስ አቅምም የለሽም እንደዛ ስላልሽ ማለት ነው። መሰረተ ክርስቶስ እኮ ብለሽ ብታወሪ መሰረተ ክርስቶስ አትፈርስም ሀና ስላለች፣ ግን ከአንቺ እውነት አንጻር ያስተጋባል። ያዮ ሚዩት አድርጎ የኔንም ያስተጋባው ነው። የሁለታችሁ ሲሆን በጣም ጆሬ ያመመኝ ነበር ጉዳዩ። እሺ ከተግባባን ይሄ ያነሳሽው ትርጉም የለውም። እኔ ማለቴ የበላዮቹ ይበሉ ምናምን የሚለው ምንም ለእኔ ያንቺ ውሃ ማያነሳ ነገር ነው። ፕላስ ደግሞ ስለ ምስረታውም ከተነሳ ከአርማው ይጀምራል። ልዩነቱን ሲያወራ አርማውን ሲተነትን አንድ ያልሆነ የተለያየ ቤተ እምነት እንደሆነ ተናግሮ ነው የሚጀምረው ማለት ነው። እነሱም ልዩነታቸውን ካልደበቁ አንቺ ትምህርት አንስተሽ ማውራትሽ እንትን አይሆንም። ፕላስ ደግሞ ስለ ትምህርት እንጂ ስለ አወቃቀር
ስለ አስተዳደር ምናምን አልነበረም ጥያቄያችን። ጥያቄው በዚህ ትምህርት ላይ እንጂ በካውንስሉ ላይ አይደለም። ካውንስሉ ላይ ሀሳብ ስጭ ብልሽ ይህን ባልሽ በተገባ ሊሆን ይችላል። ትምህርት ላይ ስልሽ ግን ካውንስል ማንሳት የካውንስል አስተዳደር እንጂ ትምህርትን ማኔጅ ሲያደርግ አላውቅም። ወይንም ደግሞ ትምህርት ይህን ቀንስ፣ ይህን ጨምር፣ ይሄ እንዲሁን የሚል አቅም ያለውም አልመሰለኝም እስካየሁት ድረስ እንትኑንም ማለት ነው መተዳደሪያ ደንቡ ነው ያለውን ከመግለጽ ውጭ ማለት ነው። እና የለም በድፍረት የራሱን እምነት ቆሞ የሌላውን እንዲህ ነው ማለት እኔ ያልኩት ምን መሰለኝ እንትን ነው ህብረት ማለት እነሱ ህብረት አላቸው ገባ አንድ ላይ እርስ በርስም እንትን ለምሳሌ አገልጋይ ከፈለጉ ከሙሉ ወንጌልም ከቃለ ሕይወትም ወደ መካነ ኢየሱስ ሊሄድ ይችላል ሊያገለግል ይችላል ገባ አሁን ያ ሰውዬ ያልዳነ ሰው ነው ማለት ነው መካነ ኢየሱስ ሄዶ የሚያገለግለው ከመካነ ኢየሱስ ደግሞ ወደ ሚኬሲም ሆነ ወደ ሙሉ ወንጌል ይሄዳሉ አሁን ያልዳነ ሰው ነው አሁን ገባ በኢትዮጵያ እንትን ሲሆን በጣም ነው የምትቻገረው እዚህ ሀገር አይቻልም አንድ ሉትራን ፔንቴኮስታል ቸርች ሄዶ ሊያገለግል አይችልም በተለይ እሁድ ቀን ማለት ነው መስባክ ላይ ሊቆም አይችልም ምክንያቱም የራሱ የሆነ እሁድ የሚደረገው ነገር ስላለ ማለት ቄስ ብቻ ነው ማድረግ ያለበት ያን ቀን የኢትዮጵያ ግን ያው እንደ ባህላችንም አይ ዶንት ኖ ኢትዮጵያዊነታችን ሊሆን ይችላል እርስ በርሳችን እንትን ስለሆነን ለዛ ነው ስለዚህ ነው የሆነ ሙሉ ወንጌል እንዲናት ለብዬ መድፈር አልችልም ግን አንቺ ለምንድነው መካነ ኢየሱስ ሲሆንሽ ካልከኝ መካነ ኢየሱስ ምስጢራት ላይ ያላትን አስተምሮ ለአባቶችም ለሐዋርያትም ያቀረበ ስለሆነ ምን ላይ ምስጢራት ላይ ስለዚህ ለዛ ነው ለማለት ፈልጌ ነው አይ በቃ አሪፍ ተግባብተናል ኢትዮጵያ በኢትዮጵያ ኮንቴክስት ነው ማወራው ካልሽ እንግዲህ ኢትዮጵያዊ መጽሐፍ ቅዱስና ኢትዮጵያዊ እምነት ካልሆነ በቀር ዓለምን ሁሉ አንድ የሚያደርገው መጽሐፍ ቅዱስ ነው እንደ ዓለም አንድ ቤተክርስቲያን አለ እኛ ይዛች አንዷ ቤተክርስቲያን አካል ነን ምናምን እንደዚህ አይነት ቋንቋ ከዚህ በኋላ መናገር ያለባችሁ አይመስለኝም ምክንያቱም እናንተን አንድ በሚያደርጋችሁ ቤተክርስቲያን ሳይሆን የሚወራው አንድ በምታደርጋችሁ ሀገር ነው ማለት ነው ሀገራዊ አንድነት ደግሞ ከኛም ጋር ልዩነት አላችሁ ብዬ አላስብም እንደ ሀገር ከሙስሊሙም ከጆቫውም ከወልጂሰሱም ከካቶሊኩም ከመካነ ኢየሱስም ከፔንቴኮስታሉም አንድ ነን እንደ ሀገር ስናወራ ስለ እምነት ስለ ትምህርት ሲወራ ሀገር ተጠቅሶ በኢትዮጵያ አንቺ ማለት ሳይሆን ያው እንደ ሁሉም ነው ስለሆነ ያነገርሽኝ በቃ ሁሉም ጋር ችግር አለ ማለት ነው እንግዲህ ደፍሮ በራሱ እምነት የኔ እምነት እንዲህ ነው እንዲህ ማያምን ስተት ነው ምንፍቅና ነው ይህ መጽሐፍ ቅዱሳዊ ነው የማለት ድፍረት ያለው የለም በተቻላቸው መጠን ይሄው እዚህ እታች እና አስቼንም እያየው ነበር እየሳብኩት ነበር በተቻላቸው መጠን የሚያደርጉት ነገር ምንድነው እሱ አንድነን የሚለውን ቃል መደጋገም ነው ቤት ከፍተም አንድነን ሰው ቤትም አንድነን በኮሜንትም አንድነን ሁሉ ቦታ አንድነን ትላለ አንድ ያደርጋሉ ይሄ ትምህርት ሲባል ትምህርት ላይ አታወሩ እኔ አስቼም ጎንደሬ እኔ እናንተ ራሱ በቴዎድሮስ አንድነን የማይችል የለም በቃ አንድነን ከሚለው ቃል ውጪ አንድ የሚያደርጋችሁ ነገር የለም ቃሉ አንድነን የሚለው ቃል ብቻ ነው አንድ የሚያደርጋችሁ ነን ካልክ ግባ ይሄው በትምህርት አውራ ስብ ያለው ጎንደሬው ቀጥል ልደት ሉጣ በቃ አንድነን ያለ ሰው ማንም የለም ማንም አንድነን የሚል የለም የካውንስሉ እንትን ካየው አርማ የተለያየ ነው ስለዚህ አንድ ይሄው ጎንደሬው አንድነን ይላል እኮ ቸርች ነው የምንሆነው ገባ የተለያየ ቅድም የተለያየ ትትራል ጎንደሬው ሲገባ ጠይቀው እኔ ግን ማምነው ብዙዎች የሚያምኑት አይ አንድነን ያለ ሰው የለም ስላልሽ ነው ያው ሰው ከተባለ አለ ችግር እሺ ግን ማንም እንደዛ አይልም ማለት ይሄ እንደ እምነት እንደ ማለት የሚያቅሰው አንድ ነካለ ሁላችን ወደ መካነ ኢየሱስ ወይ ደግሞ ሁላችን ወደ ሙሉ ወንጌል ነበር ምን ሆነው ለምንድን ነው የምንበታተነው ግን የራሳችን አስተምሮት ትራዲሽን አለ ስለዚህ ለዛ ነው የመረጠው ሰው ወደ መካነ ኢየሱስ ይላል የመረጠ ሰው ደግሞ ወደ ሙሉ ወንጌል ይሄዳል ይሄ ነው ተባረክ ቴንክ ሚዩት ላይ ነው ልደት
ሚዩት እና ሳልወጣ የምትለው ካለ ልጠብቅ። ምን ትዝ እንዳለኝ ታውቂያለሽ? አንቺዋል ፈርቻለሁ። አይዞ አትፍራ፣ ሁላችንም እኔ አሁን እየተመለከትኩ ያለሁት እውነቱን ለመናገር በቃ ከምታስተምሩት ከምትናገሩት ነገር አንጻር ክሊርሊ ልዩነት እንዳለ ይታወቃል። ግን አይ ቲንክ በጣም መቀራረቡ ኢትዮጵያ ውስጥ ነው ካለው ነገር በመቀራረብ በመዋለድ በመጋባት በመጠባበስ በጣም መቀራረብ በማካከል ስላለ ተነስቶ አይ ሙሉ ወንጌልማ ከኛ ጋር አንድ አይደለችም፣ እኛ ከነሱ ጋር አንድ አይደለንም፣ እኛ እንደዚህ ነን ብሎ ክሊርሊ ለማውራት የያዘው ከእምነቱ የተሻገረ ባል ሙሉ ወንጌል አማኝ ነው፣ ሚስት መካነ ኢየሱስ የምትሆንባቸው አጋጣሚዎች በብዛት አሉ ይመስለኛል ኢትዮጵያ ውስጥ እና ከዛ አንጻር በቃ በሼም ነው ባጭሩ እንጂ በግልጽ አርማው ከተለያየ የመካነ ኢየሱስ አርማ ከሙሉ ወንጌል ወይ ከፔንቴኮስታሉ ጋር ከተለያየ ምናምን ክሊርሊ ልዩነት እንዳለ እኮ ግልጽ ነው። ግን ልዩነት አለን ብሎ ማውራቱ ነው እየከበደ ያለው ይመስለኛል። አሁን ፊት ለፊት ወጥቶ አስቸጋሪ እያደረገ ያለው ልዩነት እንዳለ መነጋገሩ ላይ ትንሽ የያዛችሁ ይመስለኛል። ግን አሁን ለምሳሌ ፔንቴኮስታሎቹ ሰሞኑን ላይቭ ገብቶ ነበር ቶፒክ ሰጥተው የሰጡት ቶፒክ ውስጥ አንደኛው ጥምቀት ያድናል የሚል ካለ ኦርቶዶክስ ነው አይደለም መካነ ኢየሱስ ሚዲያ ላይ ያሉት መካነ ኢየሱሶች እኛ ከምናውቃቸው መካነ ኢየሱስ አንድ አይደለም እስከ መባል ድረስ እኔ እኮ የሚገርመኝ ማለት ነው ዮባ ፔንቴኮስቴዎቹ ስለ ሉትራን ሲናገሩ ሳይሳቀቁ ነው። በቃ ፊት ለፊት ነው የሚናገሩት። ፊት ለፊት ጥምቀት ያድናል በማለታቸው የኃጢአት ስርየት ይሰጣል በማለታቸው የህፃናት ጥምቀትን በመቀበላቸው እጅግ ስህተተኛ እንደሆኑ አድርገው ክሊርሊ ከእነሱ ጋር ህብረት እንደሌላቸው አድርገው ነው የሚያወሩት። ለምን በዛ ልክ እነሱ ደፍረው ሲናገሩ ሉትራኖቹ እምነታቸውን በዚህ ልክ መደበቅና በዚህ ሁኔታ ውስጥ ለማመቻቸት መሞከሩ እንዴት ነው የሚታየው? በእውነት አሁን እውነት ሜርሲ የምትባለዋ ልጅ ከትምህርት አልፎ ዳዊት ላይ ያደረገችው ነገር አሁን አግባብ ነው? እንደው ከአንድ ኢትዮጵያ ይጠበቃል? ስለ አንድ ግለሰብ ስለ አንድ ሰው የግለሰብ ታሪክ አውጥቶ ማውራት አሁን ይሄ ልክ ነው? ከቻለች በትምህርቱ መሞገት ነውር አይደል እንዴ? የምር በጣም ይሄን ያህል ነው። ፔንቴኮስታሉ ሌሎቹን ሲናገር መድረክ ላይ ሚዲያ ላይ ያሉት ሲናገሩ በዚህ ልክ ወደ ኋላ ሳይሉ እና ሳይሳሱ ነው ይጨፈጭፏቸው። ቶፒክ እየሰጡ ወንድ የሆነ ሉትራን እስኪ ገብቶ እኔ ጋር መጥቶ ይነጋገር። ሲጀመር ሚዲያ ላይ ያላችሁት ለእነሱ አልዳናችሁም። ባጭሩ ባይዜ ክሊሊ ነው የሚነግሯቸው። እናንተ ግን እምነታችሁ ጥምቀትን እንኳን በስነስርዓት እኮ በደንብ ዲፌንድ ማድረግ አልቻላችሁም። በግልጽ ኖ ማለት አልቻላችሁ። ይህን ስናይ እኛ ልደት አልነበርክም እኛ ጋር ማለት በጣም ብዙ ጊዜ ጥምቀትን በተመለከተ የጌታ እራትን በተመለከተ በጣም ረጅም ጊዜ ከዚህ ውጭ ሌላ ወንጌል የላችሁም ወይ እስኪሉን ድረስ እኮ በጣም አስተምረዋል። አይ ቲንክ አትመጣም እኛ ጋር የለህም ማለት ነው። በደንብ ነው እኔ ከረንት አሁን ይሄንን ነው አሁን ያለውን ምንድነው ቀጥል ይወራሽ እኮ አሁን ያለው እንትን ነው ልደት አሁን ላይ የተወሰነማ እያወራችሁ እኮ ነው አንቺ አሁን ላይ ማውራት ያለው ያ እና አልፈራንም ምንም አያስፈራም። ግን ይሄ ፐርሰናል ጉዳይ እሱ እኔ ክርስቲያን የሚወክል አይመስለኝም። ይሄ ስለግል ማውራት አንድ ክርስቲያን መሆን ሳይሆን የሚጠበቅብህ ባለጌ መሆን ብቻ ነው የሚጠበቅብህ። ሶሪ ለዚህ ቃሌ ግን እንጂ አጋጣሚ ስታገኝ ይሆንሽን ነው ይመች ያ እና ግን አስተምሮ ግን በጣም እያስተማረን ነው። ልደት ከሌለህ መችስ ልንገርህ ብዬ ነው። አይ እንትን ነው እንደተባለው እኮ አይ የተወሰነ እያወራችሁ ነው። እሱን ያው እኔም ስላየው የተወሰነ ታወራላችሁ። እንዲህ ነው ምናምነው ምናምን ትላላችሁ። አይ ዶንት ኖ እንግዲህ እነሱም ያልገን ነው እንደሱም እንዳሉት ባጃጅ አይሞሉም ነው። አይ ጥሩ ነው አሁን የተጀመረው። የሚገርመው ነገር ማስታውሰው ሉትራኖች የተባሉ በኋላ ላይ ሉትራን መሆናቸው የታወቀ ሰዎች ቁጭ ብለው ገስት ላይ ኦርቶዶክስ ለጥምቀት ለቅዱስ ቁርባን ዲፌንድ ስታደርግ እነሱ ግን ከማያምኑት ጋር ቁጭ ብለው አብረው ይከራከሩ ነበር።
ታብታብ እያደረጉ ማለት ነው። ትንፍሽ እንኳን አይሉም ነበር ረጅም ጊዜ ያስታውሳለሁ። እና በኋላ ላይ እንትና ሉተራን ነው አይደለ? ስለዚህ እሱ እኮ እንደዚህ ነው መባል ሲጀምር ከኛ ሳይድ አንዳንድ ነገሮች መነሳት ሲጀምሩ ሱፋቸውን ዠቅ አድርገው የእምነት መግለጫ እስከ ማንበብ ደርሰው ነበር ካስታወሳችሁ ማለት ነው። አንድነን ወዘተ ብለው እንዲህ ልዩነት አለ እንዲህ አንድነን እያሉ ማለት ነው። ረጅም ሰዓት ግን ብዙ ጊዜ ማለት ነው አብረው ቁጭ ብለው ኦርቶዶክስን ይናገሩ ነበር። ይሄ ብቻ አይደለም። ለምሳሌ ኢየሱስ ለዓለም አልሞተም የሚለውና ኢየሱስ ለዓለም ሞቷል የሚለው አብረው ቁጭ ብለው እኔ አስታውሳለሁ ቀለሜና አማን ድል በድልን ሲሳደቡ ማርያምን መቼም መማረሳው ማለት ነው። ልደት ምን አለው መሰለ እንትና ማነው ድል በድል ገብቶ እነሱ ጋር እያወራ አንተ ጠላ ጠጥተን የመጣኸው ምናምን ብሎ ተናገሩት ማለት ነው። እና እንደዛን ጊዜ አማን ሻሎም የሚባል ሰው ዘግንኖኝ አያውቅም። እና እግዚአብሔር ደግሞ ቸር ነው፣ በቅርቡ ወዲያው አሳየው የሱን ማለት ነው። እና ምን ልል ፈልጌ ነው ሁለቱ አብረው ቁጭ ብለው ድል በድልን ሲሰድቡ ነበረ፣ ሲናገሩ ነበር። ከዛን ሲወጣ በኋላ ላይ የአማንን ኢየሱስ አላውቀውም ብሎ ቀለሜ ፓስተሩን እስከ መስደብ ደርሷል። የአማንን ፓስተር ማለት ነው። አንድ ላይ ግን ቁጭ ብለው ሲናገሩ ኦርቶዶክስን ሲሳደቡ ነበር። ልክ እንዲሁ መካነ ኢየሱስም ጋር ይሆን መካነ ኢየሱስ የምታምነውን እምነት እኛ የምናምነውን እምነት ለመቃወም የመካነ ኢየሱስን አብረው ሲሰድቡ ነበር። ከመካነ ኢየሱስ ሳይድ ግን እኛም እኮ እንዲናምናለን ብለው ፈንቅሎ ወጥቶ ዛሬ ያለውን እንቅስቃሴ ማድረግ የቻለ አልነበረም። አሁን ላይ እንደውም እኔ እንትና ዴቭ ጎበዝ ነው በጣም ድፍረቱን እያስጠቃ ያለው ግን ጥሩ ነው፣ አቋም ጥሩ ነው እና ወጥቶ በድፍረት እኛ እኮ እንዲህ ነው የምናምነው ብሎ ፈርቀዳጅ ነው ብዬ አስባለሁ ከሌሎቹ በተሻለ በድፍረትም እና ደግሞ እንትን ነው ምራቁን ዋጥ ያደረገም ሰው ነው። ብሽሽቅ ውስጥ ምናምን ሲገባ አታየውም። መናገሩ ግን ጎርቶታል። አይ ቲንክ በድፍረት ማለት ነው መናገሩ ፐርሰናል ላይፉ እንዲነሳ ቤተሰቡ እንዲሰደብ አድርጎታል። ግን ጥሩ ነው። ስለ ትምህርት ነው ስለ ሰዎች ታሪክ ሲያወራ ስላልሆነ ስለ ትምህርት አንስቶ መባሉ እንትን ይሏል ብዬ አላስብም። ያው ግን ምንም ቢሆን ይጎዳል። እኔ እንዲህ ይሄን እንኳን ማውገዝ ያልቻልክ ሰው አሁን ታች ኮሜንት ላይ እንደው አንዳንድ አጉል መመጻደቅ ስትጽፉ በጣም ነው እንትን የሚለኝ። ይሄን እንኳን ተቃውሟችሁ እኮ እንዴት ስለ ትምህርት እየተወራ እንዴት ፐርሰናል ነገሮች ፎቶ ወጥተው የሰው ቤተሰብ ይሰደባል ማለት ያልቻላችሁ እኔ አሁን እዚህ መታችሁ እንደው አጉል ስትመጻደቁ እኛ ጴንጤ ምናምን ስትሉ በጣም ነው የምዘገንኑት። እውነት ለመናገር ሰው እንዲህ አይደረግም። የሰው የግል ህይወት አለ፣ ቤተሰብ የሚባል ነገር አለ። አሁን ወጥተ የሆነን ሰው ስትሰድብ እኔ ለምሳሌ እዚህ ጋር ሀናን ብሰድባት ወይ እሷ እኔን ብትሰድበኝ የእሷ ቤተሰብ አሉ ይሄን ነገር የሚያዩ፣ የኔ ቤተሰብ አሉ የሚያዩ። እኛ ጋር ከኛ አልፎ እዛ የሚፈጥረውን ነገር ማሰብ ቀላል ነገር አልነበረም። ማለት ብዙ ዋጋ አለውና ብቻ ሚዲያ ላይ ያሉ ጴንጤዎች በጣም ጨካኞች እንደሆኑ ነው የተረዳሁት ለማለት ነው። ሚዲያ ላይ ያሉ ሰዎች እንደዚህ ሰው ፐርሰናል ላይፍ እያነሱ የሚሳደቡ ማለት ነው። ሶ ትምህርት ላይ ማውራት የሚችል ሰው ካለ ይግባ። ስሜታዊ እያደረጉኝ ነው። ምንድን ነው? አይ የማይደረግ ከዛ እኮ ዴቭም እኮ ስቶሪን አየሁ። የአንቺ ፎቶዎች ደርሰውኛል፣ ግን አልለቀውም። የአንቺም ደርሰውኛል አለ እሱ። ግን እኔ እንደ አንድ ክርስቲያን ይህ ነገር የሚጠቅም ስለሆነ እንዲያ ነው ብዬ እንዳንቺ ወጥቼ አላሳይም ምናምን አለ። አንዳንድ ሰዎች ግን ቴሌግራም ላይ እየጠየቁት ነበር። አይተዋል? አንዴ አላየሁትም። ፖስቶ ታይቼ በጣም ደስ ብሎኛል። የታለ ባህላችን፣ የታለ መግባባታችን፣ የታለ ሊንኩ ያልሆነሽ ሊንኩን ወዲህ በለዋል። የታለ ባህላችን አለ። ከዛ የታለ ሊንኩ? እሺ ኤኒዌይስ እስኪ ቆይ አንዳንድ የገቡ ሰዎችን ሰላም ነው። የትዬ ሰላም ያለ ኮፕቲክ ኦርቶዶክስ ማያ የማርያም እንዴት ናቸው?
እግዚአብሔር ይመስገን። ልደቻ እንዴት ነክ? ኢዮባ፣ ሀንቻ፣ ሁላችሁም ላይ ያላችሁ ታች ያላችሁ የክርስቶስ ሰላም ከሁላችሁም ጋር ይሁን። ልደቴ ለመጀመሪያ ጊዜ ነው ያወራሁና በጣም ደስ ብሎኛል። አም ቢግ ፋን ደስ ብሎኛል። ኢዮባ ማይ ፈርስት ታይም አቃት ማለት ሁሌ እከታተላችኋለሁ፣ ግን እንደዚህ ላይቭ ገብቼ አውርቻችሁ ስለማላቅ ነው። እና ልደቴ አውርተን እናውቃለን ከኔ ጋር ከኢዮባ እናውቃለን። ልደት እና በቴሌግራም ልጠይቅ የሆነ ነገር ልጠይቅ እፈልጋለሁ እና አንዳችሁ ወይ ኢዮባ ወይ ልደት ቃል በውስጥ ጽፍላችኋለሁ እና ጥያቄ አለኝ በቴሌግራም ጠይቃችሁ እፈልጋለሁ። የቲ እና ማያ እንዴት ናችሁ? ልደት እንዴት ነህ? ሰላም ለእናንተ ይሁን። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እንኳን አደረሳችሁ ለጾሙ። እንኳን አብራ ደረሰን። ባይዚ ዩባ ሲዘምር ድምጿ እንዴት እንደሚያምር እንዴት ነህ ወንድም? አለሁ ደህና ነህ? አለሁልሽ። አለሁኝ። ተጠፋፋን አይደል? ጠፋሽ ወደ ሀገርሽ ስትሄጂ? ኧረ ዩብዬ እኔ አልጠፋሁም፣ እናንተ ናችሁ የዘጋችሁኝ እኮ። ወራሽ የማይደረገውን አላረገውም። የመጀመሪያሽን ጾም እንዴት አየሽው? ጥሩ ነው። እንግዲህ ለጌታ ፍቃድ የሞከርን ነው። እግዚአብሔር ይመስገን። ሰሞኑን አይተሃል ቪዲዮዎች ላይ ለመጾም እየሞከረን ነው ምናምን የሚሉ ኮመንቶች ይሉ። ኧረ ተው፣ አንዳንድ ቪዲዮዎች ላይ ነው፣ አንዳንድ አሳሳች ቪዲዮ ብለን ለመጾም እየሞከርን ነው። ያ እንግዲህ እግዚአብሔር ይረዳናል በሁሉም እና እግዚአብሔር ይመስገን። ብቻ ስለሁሉም እግዚአብሔር ይመስገን። እና ልደትዬ ቤትህ ሰላም ብያለሁ። ለመጀመሪያ ጊዜ ነው ቲንክ ቤትህ እየገባሁ ያለሁት። ሌላ ቤት ነው የተገናኘነው። ምን እድሜ ሊፍት ላይ ሆነ ይሁን ተራራ እየወጣ ይሁን አላውቅም። ወጥተህ ቀረህ እኮ ኔትወርክ ግን በጣም ልማሬ ጸጋ አለች። እውነት በጣም ደስ ይላል። ተጠቀምበት። አመሰግናለሁ። እግዚአብሔር ይመስገን። እስኪ እግዚአብሔር ይረዳናል። ደግሞ እንግዲህ እንደ እግዚአብሔር ፍቃድ ደግሞ እናገለግለዋለን በተሰጠን ጸጋ አይደል? በጣም እግዚአብሔር ይመስገን። አሜን አሜን። ወንድም አለም እና በቃ ሰላም ልበላችሁ ብዬ ነው። ልጆች ላመጣ ልወጣ ስለሆነ ክላስ። ለአንቺም ማያ ይቅርታ ማያ ሰላም ልደት፣ እንዴት ናችሁ ሁላችሁም? ኢዮብም እንዴት ነህ? እግዚአብሔር ይመስገን ደህና ነኝ፣ ደህና ነኝ፣ እግዚአብሔር ይመስገን። ልደት ደህና ነህ? ደህና ነኝ፣ እግዚአብሔር ይመስገን አለሁ። ሁሉ ሰላም። በጣም ነው የምወዳችሁ እና ትምህርታችሁን ብዙ ጊዜ እከታተላለሁ። በቃ ከእናንተ በጣም ብዙ ነገርን ተምሬያለሁ። እንዲሁም ከሁሉም ነገር በቃ ሃይማኖትን እንድወድን ያደረጋችሁኝ በጣም አመሰግናለሁ። እግዚአብሔር የተመሰገነ ይሁን። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። በጣም ቆንጆ አላችሁ። እስኪ እዚህ ቤት ግን በእውነት ቤታችሁ እኮ ነው። ሙሉ ወንጌሎች ኑ ግቡ፣ ኑ እንጂ አላያችሁም? ሙሉ ወንጌል አማኞች ኑ ግቡ። እስኪ እዚህ ቤት በጣም ብዙ ጊዜ አላያችሁም? በጣም እየጠፋችሁ ነው። ቤትሻ እዚህ ቤት የማይገቡ ሰዎችን ልንገር። አስቼ ኤፍሬም ነው የሚባለው ከታች አያረጉትም። አገቡም ግቡ በእናታችሁ። ለምንም ማስቀመጥ መለሽ አስቼ ሰላም ብሎ ለመውረድ ካልሆነ ትምህርት ላይ መቼም ግደለው። እኔ ሙሉ ጎጃ ምን ልግባ ላለማለት አሹ ነው ቢለው
እንዴት አመሻችሁ? ሰላም ነው ልለት አለው። አይ እንኳን አገኘኋችሁ፣ ደስ ይላል በጣም። እዚህ ጋር አንድ ፍቅሬ የሚል እንትን እዛ ቤትም እዚህ አኬ ጋር ነበር አሁን እና ዝም ብሎ የማይሆን ኮሜንት ይጽፋልና ወይ እንትን አድርጉት። ምንድን ነው ኦርቶዶክስ ነው? እንደ አንተ ኦርቶዶክስ ነው? አዎ አዎ ሚዩት እናደርጋለን። አኬ ጋር ሶሪ ዛሬ ባይሆን ሌላ ጊዜ ጥያቄ ጠይቀሃለሁ። በጻፍከው ጽሁፍ ላይ የሆነ ነገር አይቼ ነበረና ዛሬ ርዕስ ካልሆነ ሌላ ጊዜ የሆነ በነፃነት ወርቅነህ ሞት ላይ የጻፍከው ላይ ካስታወስከው ጥያቄ ፈጠረብኝና ምንድነው ሲቀማል የቀልድ ነው ወይስ ለሌላ ሰው መልስ ለመስጠት ብዬ ነው? በስነ ስርዓት እንትን ይዘሽ ትጠይቂኛለሽ። ፕሮግራም ይዘሽ በፕሮግራም ትከፍታለህ ቤት? አዎ በቃ ይሄ ዲስ ዊክ እንዳለ በቃ እስከ ምንም በቃ በደንብ ነው ከፍተው አንተም አስብበት ለምን እንደዛ እንደጻፍክ። እኔም ጥያቄን ይዤ እመጣለሁ። ፌስቡክ ላይ ተከታተኛለሽ እንዴ? ለካ ፌስቡክ ላይ ተከታተኛለሽ? ፌስቡክ ላይ አይደለም ከአንተ ፌስቡክ ተወስዶ ሌላ ሰው ጋር ነው ያየሁት እና ያንተ መሆኑ ያው ያስታውቃል። ለዛ ነው እና አንብቤዋለሁ። እንትኑ አይ ቲንክ ሳይኖረኝ አይቀርም ራሱ ተጠይቅኛለሽ። ችግር የለም። ኦኬ በቃ እሺ፣ አመሰግናለሁ። የተጠፋፋ ሰው እየተገናኘ ነው። ይገርማል። የጌታ ስራ ይደንቃል። ሴና ወይ ልደት እንዴት ነህ? ሰላምሽ? ሁሉ ሰላም? አይ ሚዩት አታርጊ። አንቺ ክፈች። አንቺ ማይኩን ኦን አድርጊ ለመጨረሻ ጊዜ። እሺ አሁን ምንድን ነው መካነ ኢየሱስ ሆንሽ? ሙሉ ወንጌል ነሽ ወይስ ከነ አማን ሻሎም ጋር ተቀላቀልሽ ወይስ ካቶሊክ ሆንሽ? ሜንቲስ ኦርቶዶክስ እንዳልሆንሽ እስካሁን አውቃለሁ። የትኛው ጋር ሆንሽ? አሁን እንኳን ሉተራን ነኝ። ኦኬ ከነ ፊልም ወጣሽ? ጴንጤቆስታሉ ብዙም አልተመቸሽም? አባት ቁጥራችሁ በዛ እያለ ነው ሉትራን። እሺ እንዴት ሉትራን ልትቀላቀይ ይቻልሽ ሴናዬ? እሺ አይ እውነት ለመናገር ያው ብቻ ተው በቃ ልደት እኔ አድወነ ሴኒቲ አሁን ፈታቤ በቃ እንድች ብለሽ እንዳትጨነቂ። እሺ የታለ ነበር? ይቅርታ እንዴ ፕሮቴስታንቶች የላችሁም እንዴ? ፕሮቴስታንቶች የላችሁም? እስኪ አንድ ቁጥር ጻፉልኝ። ፕሮቴስታንቶች ወይንስ ፕሮቴስታንት እኮ ነው ያልኩት ጋይስ፣ ሉትራኖችን አይደለም ያልኩት፣ ፔንቴኮስታሎችን። የምር ጠፉ እኮ እዮባ ጠፉ። ፔንቴዎቹ ጠፉ። ጴንጤ እኮ ኮሜንት አሟሟቂ እኮ ነው አለው አለ። እስኪ አንደኛው እሺ ናግባ
እሺ የት አለ? ኢንቫይት አድርጌሃለሁ። አንድ ቁጥር የጻፍክልኝ ልጅ ፔንቴ ነኝ ብለህ አንድ ቁጥር የጻፍክልኝ ልጅ አሲ አይገባም። ሴናዬ ግደዩ። በጭራሽ አይገቡም። መቼም አይገባም እዚህ ቤት በእርግጠኝነት በዛኛውም ዓለም አይገባም። ምንድን ነው እየሰደቡኝ ነው እያለ ነው። አጻፉለት፣ ተውት። እሺ ጋይስ፣ ሲጀመር አስቼኩ የፔንቴኮስታል ሽማግሌ እኮ ነው፣ አስታራቂ ምናምን ነገር እኮ ነው እሱ። ትልቅ ሰው አትናገር። ከሌሉ ዝም ብለን ሀሳብ ሰተን ምናምን በቃ እንትን በላ እንዴ። ጴንጤ ጥበቃ ጊዜያችን ንግደል ጋይስ። እኔ እሺ ቆይ አሁን ለምንድን ነው እሱ የቤቶቹን እንሰሳልን ነበር ሶሪ የቤቶቹ እንዲወጡ ለምንድን ነው እንትን ማትሏቸው? እነ ቀለሜ እነ ዳንኤል ይልማ ወጣ ለምን አይሉ? በጭራሽ እኔ ዳንኤል ይልማ ወጥቶ ከተወያየ ይሻላል እኮ ከቲክቶክ ጠፋለታለሁ። ሁላችንም አንዳንድ ወር እናቆማለን ቲክቶክ። በጭራሽ በቃ ልደት ሀሳብ ስጥና እንግዲህ እስካሁን ድረስ እናነሳው የነበረው ሀሳባቸው ምን መሰላችሁ? ሙሉ ወንጌል ወይንም ደግሞ ፔንቴኮስጤ እንግዲህ እዛ ውስጥ ነው ያሉት። ከሌሎቹ አማኞች ጋር በእምነት መግለጫ ደረጃ ሰፊ የሃይማኖት ልዩነት አለ። በዋነኝነት መያዝ ያለባችሁ እነዚህ አምስቱ ብቻዎች በራሳቸው በሉትራኒስቱ ዘንድና በፔንቴኮስቴ ዘንድ ሲታዩ በሶስቱም ለምሳሌ እምነት ብቻ እንበል። እምነት ብቻ እንግዲህ ስራ ሳያስፈልግ በእግዚአብሔር በክርስቶስ ብቻ በማመን በክርስቶስ ስራ ብቻ በማመን ይዳናል የሚል ኮንሰፕት ያለው ይሄ ሀሳባቸው ግን ሉትራኑ ጋር ሲመጣ ፔንቴኮስቴ ጋር ሲመጣ እና ደግሞ ካልቪኒስቱ ጋር ሲመጣ የየራሱ የሆነ ሰፊ ልዩነት አለው። ለዛ ዋና እንድታዩትና እንድታንጸባርቁት የፈለግ ነው መጽሐፍ ቅዱስ ብቻ በሚለው እምነት ውስጥ መሰረታዊ የሆነ የእምነት ክፍል እንዳለ ልታዩ ይገባል። ሙሉ ወንጌል በእምነት መግለጫ በገጹ 203 ላይ ጥምቀት የኃጢአት ስርየት አይሰጥም፣ ኃጢአትንም አያጥብም፣ ለደህንነትም ሆኖ አያውቅም። ጥምቀትም ሆነ የጌታ እራት ምንም አይነት የተለየ ጸጋ አያሰጥም፣ ምንም አይነት የተለየ ጸጋ አያሰጥም ብለው ሙሉ ወንጌል ክሊርሊ ጽፈውታል። በተቃራኒው ደግሞ መካነ ኢየሱስን ስንመለከት ለኃጢአት ስርየት እንደሚሆን ለዳግም ውልደት እንደሚሆን እንደገና ደግሞ የጌታ ስጋና ደምም ደግሞ እውነተኛ የጌታ ስጋና ደም እንደሆነ በሚገባ ግልጽ አድርጎ አስቀምጦታል። ሁለቱም ግን መጽሐፍ ቅዱስ ብቻ ብሎ አማኞች ናቸው። ትክክለኛው የክርስቶስ ኢየሱስ ትምህርት ማን ጋር ያለው? ለእኛ ሁለቱም ጋር የለም ብለን የምናምነው ግን ደግሞ በራሳቸው ሜዳ በራሱ መጽሐፍ ቅዱስ ብቻ በሚለው ትምህርትና ሀሳብ በራሱ ስንመለከተው ምን የሚል ነው ማለት ነው? አይ መጽሐፉ ነው ትክክል ይለዋል። መጽሐፉ ትክክልማ ነው። መጀመሪያ መጽሐፍ ቅዱስ ስህተት ሆኖ አያውቅም። ግን ከመጽሐፍ ቅዱሱ ሀሳብ ስትረዱት ከፔንቴኮስቱና ከሉትራኑ ማን ነው ትክክል ነው የኛ ጥያቄ። አይ መጽሐፉ ያለው ነው ትክክል። መጽሐፉማ ምንጊዜም የሚለው ልክ ነው። አንተ የምታምነው እምነት ግን የትኛው ነው? ለዛ ነው አብዛኛው ጊዜ ፕሮቴስታንት የመጽሐፍ ቅዱሱን ሀሳብ ሳይሆን የሚይዘው የራሱን ሀሳብ ወደ መጽሐፍ ቅዱሱ ያስገባና መጽሐፍ ቅዱሱን ሳይሆን የሚያምነው የእሱን ሀሳብ መጽሐፍ ቅዱሱ እንዲያምንለት ነው የሚያደርገው። ጥምቀት አያድንም በል ይለዋል መጽሐፍ ቅዱሱን በግድ በቃ እንደዚህ አንስቶት መጽሐፍ ቅዱሱን በግድ ጥምቀት አያድንም ብለህ እመን፣ የጌታ ስጋና ደም እውነተኛ አይደለም ብለህ እመን ነው። በተቃራኒው እኮ ስጋዬ እውነተኛ ስጋ ነው፣ ደሜም እውነተኛ ደም ነው ነው የሚለው መጽሐፍ ቅዱስ። ግን በተቃራኒው ፔንቴኮስቱ ይመጣና ኖ ለኃጢአት ስርየትማ አይሆንም እንዲህ ተደርጓል በግድ። ከዛ የተወሰነ የመጽሐፍ ቅዱስ ጥቅስ ያመጣና እሱ በተረዳው በኩል ይተረጉማል ማለት ነው። ባጭሩ
ፕሮቴስታንቲዝም አንድ ሊሆን በማይችልበት ደረጃ ነው ልዩነቱ አሁን ላይ ጎልቶ እየታየ ያለው፣ አንድ መሆን በማይቻልበት ደረጃ። ስለዚህ አንድ ባልሆነ ነገር ደግሞ የጌታ መንፈስ በዛ መሃል አለ፣ እውነተኛው የክርስቶስ ኢየሱስ መገለጥ አለ ብለን አናምን። እንግዲህ ክርስቶስ አንዲት ቤተክርስቲያን ናት ያለችው። በዛች በአንዲቷ ቤተክርስቲያን ክርስቶስ መንፈስ ቅዱስን ልኳል። ከአንዲቷ ቤተክርስቲያን ሁሉም ነገር የሚወጣው እንጂ በሐዋርያት መካከል የአስተምሮ ልዩነት አልነበረም። ዶግማቲክ የሆነ የአስተምሮ ልዩነት በሐዋርያት መካከል አልነበረም። አንድ ጌታ፣ አንዲት ጥምቀት፣ አንድ ሃይማኖት ተብሎ እንደተገለጸው እና ስለዚህ የፕሮቴስታንቱ ግን እምነት ብቻ፣ ጸጋ ብቻ፣ መጽሐፍ ቅዱስ ብቻ ብሎ የተለያየ አስተምህሮን ይዞ እየተጓዘ ነው ያለው። በተለይ ወደ ካልቪኒስቶቹ እንሂድ ብንል ደግሞ እጅግ አስደንጋጭ ትምህርቶችን እንመለከታለን። እግዚአብሔር አምላክን በጭካኔ ደረጃ የሚገልጽ ማለት ነው። ለምሳሌ እግዚአብሔር አስቀድሞ የመረጣቸውን ጥቂቶቹን ብቻ ልጁ ኢየሱስ ክርስቶስ እንዲያድን የላከው ለነዛ እግዚአብሔር ከዘላለሙ አስቀድሞ ለመረጣቸው ለጥቂቶቹ ብቻ ነው። ያልተመረጡት ባለመመረጣቸው ምክንያት ብቻ ወደ እሳት ይገባሉ ብሎ የሚያምን የትኛው አስተምሮ እንደሆነ እንግዲህ እንዴት ነው የምታዩት? ይሄንን እንዴት የሚዘገንን ትምህርት ነው። ሰው በኃጢአት ምክንያት በመውደቁ ነፃ ፍቃዱን አጥቷል፣ ፍላጎቱን አጥቷል። ስለዚህ እግዚአብሔር የመረጠለትን ህይወት ነው የሚኖረው። ለአንዱ እሳት ይመርጥለታል፣ ለአንዱ ደግሞ ህይወት ይመርጥለታል። ክርስቶስ ለዓለም ነው የሞተው ይላል በዚህ በኩል ሙሉ ወንጌሉ። ካልቪኒስቱ ደግሞ ነው አይ አስቀድሞ ለወሰናቸው አስቀድሞ ለመረጣቸው ለጥቂቶቹ ብቻ ነው። እግዚአብሔር ቢረዳ ኦፕን የሆነ ቻሌንጅ አስቀምጫለሁ። ለነማን? ለካልቪኒስቶች። ቱሊፖቹ በእጅጉ የአጋንንት ትምህርቶች ናቸው። ለአማኝ ሻሉ ምን ይደርሰው ነው ፈልገው ሊትራሊ ቶታል ዲፕራቪቲ፣ አንሊሚትድ አንኮንዲሽናል ኤሌክሽን፣ ሊሚትድ አቶንመንት ጨምሮ ሪዘስተብል ግሬስ፣ ፕሪዘቨረንስ ኦፍ ሴንትስ። እነዚህ አምስቱ ቱሊፖች እጅግ አጋንንታዊ የመጽሐፍ ቅዱስ ድጋፍ የሌላቸው መጽሐፍ ቅዱስ ጭራሽ የማያውቃቸው በጣም ለቃላት አጠቃቀሚ ይቅርታ የቦዘኔ ትምህርት ናቸው። የትኞቹ? እግዚአብሔር የመረጣቸው አስቀድሞ የመረጣቸውን ብቻ ነው ያዳነው። ያልተመረጡት ወደ እሳትን የሚገቡት